ክብር ለኢየሱስ ይሁን። እሺ መጽሐፍ ቅዱሳችንን ዘፍጥረት ምዕራፍ 22 ላይ ቶሎ እናወጣለን። ጌታ ይባረክ። ሃሌሉያ። ካልተቸገራችሁ በጣም ጤና የሚሰማችሁ ብቻ ቆመን እናንብበውና ጸልየን እንቀመጣለን። ጌታ ይባርካችሁ። ዘፍጥረት ምዕራፍ 22 ላይ ከቁጥር 1 ጀምረን እስከ ቁጥር 19 ያለውን እናነባለን። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህ አለው፣ አብርሃም ሆይ። አብርሃምም እነሆኝ አለሁኝ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱን ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እናንተ እኔና ልጄ ግን ወደዚያ ሄደን እንሰግዳለን፣ ከዛ ወደ እናንተ እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባት ሆይ አለው። እርሱም እነሆ ልጄ ሆይ አለው። እሳቱና እንጨቱ ይኸው፣ የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሰዋን ሰራ፣ እንጨት ረበረበ፣ ልጁን ይስሐቅን አሰረው፣ በመሰዊያውና በእንጨቱ ላይ አጋደመው። አብርሃም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላውን አነሳ። የእግዚአብሔር መልአክ ከሰማይ ጠራው፣ አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆን ካሁን አውቄአለሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፈንታ መስዋዕት አድርጎ ሰዋው። አብርሃምም ያንን ቦታ ያህዌ ይርኤ ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል። የእግዚአብሔር መልአክ አብርሃምን በሰማይ ሁለተኛ ጊዜ ጠራው፣ እንዲህ አለው፣ እግዚአብሔር በራሴ ማልኩኝ ይላል። እግዚአብሔር በራሴ ማልኩኝ ይላል። ይህን ነገር አድርገሃልና አንድ ልጅህን እንኳን አልከለከልከኝምና በእውነት በረከትን እባርካለሁ፣ ዘርህም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህ የጠላቶችህን ደጅ ይወርሳል፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። ለምን? ቃሌን ሰምተሃልና አለው ይላል። ጌታ እግዚአብሔር ስምህ የተባረከ ይሁን። ስምህ የተባረከ ይሁን። አቤቱ እግዚአብሔር ሳምንታችን ሁሉ ከየት ስንሰማ እንደከረምን አንተ ታውቃለህ። እግዚአብሔር የዘላለም አምላክ ሆይ ከምድር ሰምተናል፣ ከሚዲያ ሰምተናል፣ ከብዙ ከጓደኞች ከወዳጆች ሰምተናል። አንዳንዴ ደግሞ ካንተ ስንሰማ ቆይተናል። ዛሬ ግን በጌታ በኢየሱስ ስም ደግሞ ከሰማይ መስማት ይሁንልን። በኢየሱስ ስም ከሰማይ መስማት ይሁንልን። በምንሰማው ቃል አእምሯችን የታጠበ ይሁን። በምንሰማው ቃል ልባችን መንፈሳችን ሁሉ የታደከው ይሁን። እግዚአብሔር የዘላለም መነሳት መውጣት መንጻት እንደገና ደግሞ ከምንሰማው ቃል የተነሳ በኢየሱስ ክርስቶስ ስም ወደ እግዚአብሔር በረከት መግባት ይሁንልን። እግዚአብሔር ሆይ ክብር ላንተ ይሁን። ተናጋሪ ሆይ ክብር ላንተ ይሁን። የምትናገር አንተ ነህ። መተላለፊያውን ቧንቧህን በጌታ በኢየሱስ ክርስቶስም በምህረት እንድታስበኝ ጸልያለሁ። በትህትና እንድታስበኝ ጸልያለሁ። ቃል እንደሚናገር በኢየሱስ ክርስቶስም መናገር እንድችል አንደበቴን በኢየሱስ ክርስቶስም በእሳት ተቆጣጠረው። ክብር ላንተ ይሁን። ይህ እንዳይሆን የሚታገል የክፋት አሰራር የተመታ ይሁን። ሐሳባችን የሚበትነው የተመታ ይሁን። ለእኔ አይደለም እያለ ሌላ ትርጉም የሚሰጥ መንፈስ የተመታ ይሁን። እግዚአብሔር ሆይ ለእያንዳንዳችን እንደሚገባን እንደያቅማችን መንፈስ ሆይ እንድታስረዳን እንጸልያለን። በጌታ በኢየሱስ ክርስቶስ የሚሰራ ስም ጸለይኩ፣ አሜን። ጌታ ይባርካችሁ። ቴንክ ዩ። ተባረኩ። ኦኬ፣ ዛሬ በምንነጋገረው የተፈተነ ፍቅር በሚል ነው የምንነጋገረው። የተፈተነ ፍቅር፣ የተፈተነ እምነት፣ የተፈተነ ወዳጅነት የአብርሃምና የእግዚአብሔርን አካሄድ እንመለከታለን። እግዚአብሔር በፈተና ውስጥ ምንድን ነው የሚፈልገው የሚለውን እንመለከታለን። በመጀመሪያ ላይ ስትመለከቱ ምዕራፍ 22 ቁጥር 1 ላይ እግዚአብሔር መጣና የእግዚአብሔር ቃል ሲናገር እግዚአብሔርም አብርሃምን ፈተነው የሚል ቃል ታገኛላችሁ። እግዚአብሔር አብርሃምን ፈተነው። ምን አለ በሰላም ቢኖር አብርሃም? ምን አለ ባይፈተን? ምን አለ እንደዛ ሁሉ ቃል ኪዳን መጥቶለት ልጁን አግኝቶ በደስታ በነበረበት ጊዜ ምን አለ ቢኖር? ከዚህ በፊት ባለው ምዕራፍ ላይ ስትመለከቱ እግዚአብሔር መጣ ይላል። ከአጋር የተወለደው እስማኤል ሳራ አልፈልገውም ባለች ጊዜ ሳራን
እባክሽን አለ አብርሃም። ተጨነቀ፣ አባት ስለሆነ ተጨነቀ። እስማኤልን ማባረር አልፈለገም። ነገር ግን ሳራ ኖ አልፈልግም አስወጣልኝ ስትል እግዚአብሔር ራሱ መጣ ይላል። እግዚአብሔር ጋድ ራሱ እግዚአብሔር መጣና አብርሃም አለው ሚስትህን ስማ፣ ማን ነው እስማኤልን አስወጣው አለው። በጣም የሚያስጨንቅ ነገር። አብርሃምን አዘዘው፣ ውጣ፣ አስወጣው። እሱን አስወጣው። ግን አትጨነቅ፣ የአባትነት ልብ ስለማቀኔ እባርከዋለሁ፣ ትልቅ ሰው አደርገዋለሁ፣ ኃያል አደርገዋለሁ፣ ዶንት ወሪ በእኔ ጣለው አለ። አብርሃምም ምን ይላል? ከሳራ ጋር እንደሚከራከረው አይደለም ከእግዚአብሔር ጋር የሚከራከረው። ወዲያውኑ ከሳራ ጋር ይልቅ ከእግዚአብሔር ጋር የተከራከረው ወዲያውኑ በማለዳ ተነሳ ይላል። እስቲ በማለዳ ተነሳ፣ አቁማዳውን ውሃ ሞላ፣ የሚበሉትን ነገር አደረገና ይሄንን የሚወደውን 2 ልጆች ናቸው ያሉት። አንደኛው ልጅ ብድግ አደረገና ሂጂ በቃ እንግዲህ ምንም ማድረግ አልችልም። ለምን? እግዚአብሔር ብሏል። ሳራ ስላለች አይደለም እኮ እግዚአብሔር አለ። እግዚአብሔር ካለ ደግሞ እኔ አቅም የለኝም። እግዚአብሔር ካለ ደግሞ እኔ ደካማ ነኝ፣ እሰዋለሁ፣ አልችልም በቃ። ስለዚህ አጋር ሆይ ምንም ማድረግ አልችልም። አይኖ ልጄ ነህ አንተ፣ ግን እግዚአብሔር ሁሉን ነገር ይወስዳል፣ ኃላፊነቱን እሱ ይወስዳል። ተነስታችሁ ውጡ አላቸው። ወደ ምድረ በዳ ሄዱ። ከዛ በኋላ እንደገና መጣ እግዚአብሔር ሲመጣ መቼም ሊባርክ ይመጣል። እዚህ ጋር ግን ሲመጣ ሊፈትነው ነው የመጣው። መጣና ፈተነው ይላል። ሲፈትነው የመጀመሪያ የፈተናው ፈተና ለምን አንዳንድ ጊዜ ይውላችሁ ፈተናና መፈታተን ይለያያል። እግዚአብሔር ሁል ጊዜ በህይወታችሁ ውስጥ ሲፈትናችሁ ሊጥላችሁ አይደለም። አሜን በሏ። ሊጥለን አይደለም። እግዚአብሔር የሚፈትነን ወደ ተሻለ ግሬድ ሊያሳድገን ነው። ወደ ተሻለ የህይወት ዓለም ውስጥ ሊከተን ነው። ወደ ተሻለ ቅርበት ውስጥ ሊያመጣን ነው። ሌላ ሌቭል አለው እግዚአብሔር ለኛ ያዘጋጀው። ፈተናው የጠላት የሰይጣን አይነት ፈተና አይደለም። ዲስትሮይ ሊያደርግ እግዚአብሔር ሰውን አይፈትንም። እግዚአብሔር ቃል ሲናገር እግዚአብሔር በክፉ ሰዎችን አይፈትንም ይላል። ክብር ለኢየሱስ ይሁን። አሜን ነው ወይ? እግዚአብሔር የተባረከ ይሁን። ስለዚህ ሲመጣ እግዚአብሔር መልካም እግዚአብሔር ነው የመጣው። ልጅ እሰጥሃለሁ ያለ እግዚአብሔር ነው የመጣው። የሰጠም እግዚአብሔር ነው የመጣው። ያዘጋጀ እግዚአብሔር ነው የመጣው። መብት ያለው እግዚአብሔር ነው። መከልከል የሌለበት እግዚአብሔር ነው አብርሃም ጋር የመጣው። ሃሌሉያ! መከልከል የሌለበት እግዚአብሔር ማንም ሳያስበው ሰዎች ብለው ሊያልፉት ይችላሉ እንጂ ልጅን የሚያክል ነገር ሊሰጠው የማይችል ራሱ እግዚአብሔር ራሱ መጣ በቤቱ። አብርሃም ሆይ ከዚህ ነገር በኋላ እግዚአብሔር እንዲህ አብርሃምን ፈተነው፣ እንዲህም አለው አብርሃም ሆይ እነሆኝ ባለ ጊዜ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ በዚያ መስዋዕት አድርገህ ሰዋው። ምን አይነት ፈተና ነው! እውነተኛ ነገሩን የአብርሃምን እውነተኛነት የሚፈትን ማንነት ነው የመጣው። አሁን አንገታችሁ ላይ ያለ ወርቅ፣ ጆሮአችሁ ላይ ያለ ወርቅ ሪል ወርቅ መሆኑን ቼክ ለማድረግ የተጠቀሙበት ነገር ቢኖር እሳት የሚባል ፈተና ነው። በእሳት አልፎ አመድ የሆነ ወርቅ አለ። በእሳት አልፎ እኛ አንገት ላይ የተቀመጠ ሪል ወርቅ ደግሞ አለ። ወርቅነቱ የሚታወቀው በምንድን ነው? በፈተና ውስጥ ባለፈ ጊዜ ነው። እምነታችን እንዲጠነክር፣ ከእግዚአብሔር ጋር ያለን ወዳጅነት እንዲጠነክር፣ ሰይጣን መጥቶ ሌላ ፈተና ሲያመጣ ነው ብለን መቆም የምንችልበትን አቅም የምንገነባው የት ነው ካላችሁ፣ እግዚአብሔር በሚያመጣው ፈተና ውስጥ ስናልፍ ነው። ሃሌሉያ! የፈተናው አይነት ግን በጣም ከባድ ነው። እዚህ ጋር ስትመለከቱት የፈተናው አይነት አብርሃም እንደዚህ ያለው በቁጥር 2 ላይ የፈተናው አይነት ሰዋ የሚል ነው። በቃ ሰዋው፣ ሳክሪፋይስ አድርገው ሰዋው የሚል ነው። የሚሰዋው አብርሃምም እንዲህ ይላል። አብርሃም እንዲሰዋ የተጠየቀው የመጀመሪያው ማወቅ ያለባቸው የምትወደው ልጅ አይደለም ያለው፣ የምትወደውን ልጅህን። let me check you ትወደኛለህ አብርሃም የሆነ አንደበትህ ጋር ያለው ፍቅር በእውነት አንድ ነገር ካገኘ በኋላ እግዚአብሔር አልፎ ነው ትዝ የሚልህ ወይስ የእውነት ትወደኛለህ? ስለዚህ መውደድ እግዚአብሔር ባይዘው ወይ በእናንተ ህይወቱ ቤት ውስጥ ሲመጣ ብቻውን መወደድ ይፈልጋል። ከልጅ በላይ መወደድ ይፈልጋል። ከገንዘብ በላይ መወደድ ይፈልጋል። ካላችሁ አካውንት በላይ እግዚአብሔር መወደድ ይፈልጋል። በጣም ቀናተኛ አምላክ ነው። ለምን እኔ አላቅም፣ እሱን እንጠይቀዋል። ምን አለበት እነዚህን ወድጄ ቀጥሎ አንተን በወድህ አይባልም። የሚወደድ አምላክ ነው። ትወደኛለህ ወይ? በቃ ስለዚህ በቤት ውስጥ አብርሃም ሲመጣ የሚያየው አይኑን ይስሐቅን ነው። ሲወጣ የሚያየው አይኑን ይስሐቅን ነው። ማንንም አይሰማም። ይስሐቅ እዛ ቤት አንደኛ ነው። በይስሐቅ ምክንያት ነው እስማኤል የተባረረው። ወገኖቼ ይስሐቅ ላይ አሾፍክበት ተብሎ ነው እስማኤል የተባረረው። ይስሐቅ ዋና ነው እዛ ቤት። ይስሐቅ ተወዳጅ ነው እዛ ቤት። ይስሐቅ የማይነካ ነው እዛ ቤት። ሁሉን ነገር ውሰዱ። ይስሐቅ ጋር ስትመጡ አይሆንም። የፈለገውን ዋጋ ይከፈላል እንጂ ይስሐቅ አይነካም።
እግዚአብሔር ደግሞ መጣና ያንን ጉዳይ አምጣለሁ። ወይ እግዚአብሔር ይጠብቀን ጌታ። ለማንችል ሰው እግዚአብሔር ይጠብቀን። ከባድ ነገር እኮ ነው። ያንን አይኔ ያረፈበትን አላስነካም ያልከውን ከኔ በላይ አልፎ እያየሁት ነው ልብህን ከሆነ እስቲ ዛሬ ቼክ ትደረጋለህ። አምጣ። ማንን አምጣ? ይስሐቅን አምጣ። ይስሐቅ ምን አይነት ሰው ነው? የሚወደድ ሰው። ሁለተኛ አንድ ነው። ይስሐቅ አንድ ነው። እሷኑ አምጣት። እኔና ልጄ በልተን ዛሬ ልንሞት ነው አለች የሰራብቷ ሴት። ዛሬ በልተን ምን ሞት? አንድ ነገር ቤታችን አለ፣ እሱ ነው ያለው። እግዚአብሔር መጣ እዛ ቤት። ፈተና። አንቺ ሴት እሱ ነው ያለው? አዎ አምጪ። ልጄስ አምጪ፣ እኔስ አምጪ፣ ነገስ አምጪ። እግዚአብሔር ነው። ሃሌሉያ። አብክታ ጋግራ አስቀመጠችለት። አይኑን ታያለች ምግቡን፣ የነገ ተስፋቸውን ምግብ። ይስሐቅ ዘና ብሎ ቁጭ ብሎ ቁርስርስ አድርጎ በልቶ ጨረሰ። ማነው? ኤልያስ በልቶ ጨረሰ። እንዴት አይነት ፈተና ነው እዛች ሴትዮ ቤት የመጣው። የሚደንቀው ግን ዝናብ ተመልሶ እስኪመጣ ድረስ ከቤቷ ከማድጋዋ ዘይት፣ ሃሌሉያ፣ ከቤቷ ከማድጋዋ ዘይት፣ ከማሰሯ ዱቄት አልጠፋም ነበረ። ለበረከቷ ተፈተነች፣ አለፈች። ሃሌሉያ አራቢና ሃሌሉያ አለፈች። ለፈተና አይደለም እግዚአብሔር የሚመጣው፣ የሆነ ነገር ሊጨምርላችሁ ነው የሚመጣው ጌታ። አራሜን ነው ወይ? በቃ ሊጨምርልን ነው የሚመጣው እንጂ ሊያሳቅቅ ሊገል ነገ ከነ ልጆች ሊያጠፋ አይመጣም። እሱ ዲመን ነው እንደዛ የሚያደርገው። እግዚአብሔር እሱን ሊወጋልን ነው የሚመጣው። ሃሌሉያ ክብር ለኢየሱስ ይሁን። አንድ ልጅ ነው አልኳችሁ፣ አንድ ልጅ ነው። በቃ ምንም መተኪያ የሌለው ልጅ ነው። በዛ ላይ ይስሐቅ ደግሞ ትርጉም ይገባችኋል። ይስሐቅ በ100 ዓመት የተወለደ ዋው! ሲጠበቅ የነበረ ደግሞ ይስሐቅ ሲመጣ ፓኬጅ ሆኖ ነው የመጣው። የሚያሳዝናችሁ ነገር ይስሐቅ የበረከት እኔና እናንተ የምንገኝበት የእምነት መንገድ ሆኖ ነው የመጣው። ኢየሱስ የሚመጣበት መንገድ ሆኖ ነው የመጣው። እንደ አሸዋ እንደ ከዋክብት የተባለ ፓኬጅ እሱ ውስጥ አድርጎ ነው እግዚአብሔር ያመጣው ይስሐቅን። እንዴት አይነት ከባድ የፕሮሚስ ልጅ ነው! እሱን ይስሐቅን ስም እንዳትሳሳት፣ ይስሐቅን እስማኤልን አስመጥተህ እንዳታርድ እንዳትሰዋልኝ ስም እንኳን እንዳትሳሳት። ማንን? አንድ ልጅህን የምትወደውን ስሙን ጠራው፣ ይስሐቅን። ይስሐቅ በጣም የሚገርማችሁ ነገር ይህንን ካደረገ በኋላ ካለው በኋላ ይህን እንደዚህ አይነት ትልልቅ ፕሮሚስ የተሸከመውን ያንን ልጅ ትሰዋልኛለህ አለው። አብርሃም ግን የሚገርማችሁ ነገር በማለዳ ተነሳ ይላል። ጥያቄ የለም። እንግዲህ በማለዳ ከተነሳ ከማለዳ በፊት ነው የተናገረው። ከማለዳ በፊት ነው። ምን አይነት የጭንቅ ሌሊት ነች ያቺ ሌሊት! ዛሬ ሳይተኛ የመጣ ሰው የሆነ ነገር አይምሮ ውስጥ ገብቶ ሰው እዚህ ሊኖር እኮ ይችላል። እንዴት እንደሚያብሰለስል ይሄ ሰው አሳይመንቱ የሰው አሳይመንት አይደለም። ዝም ብሎ ተራ አሳይመንት አይደለም። ገንዘብ አምጣልኝ አይደለም የተባለው። እሱ እንኳን ያስጨንቃል ወገኖቼ። እግዚአብሔር ሰው ብሏችሁ ስንቴ ነው ሐሳብ የምትቀይሩት? እግዚአብሔር አድርግ ብሏችሁ ስንቴ ነው ሐሳብ የምትቀይሩት? እኔ አንዴ በመከራ ዘመን ስናገለግል፣ መከራ ምላችሁ በቃ ልጆች ነን ስናገለግል ምንም የለም። ጫማዬ መቀደዱን ጌታ ነው የሚያውቀው ከስር። እኔ ብር የለኝም። ከዛ ጸልዬ ግን አላውቅም። በቃ አጋንንት ይወጣል ምን እንጸልያለን። በቃ የእግዚአብሔር ብሌሲንግ አለ። ማንም አይጠረጥርም እንደዚህ ከስር እንትን መሆኑን። ሃሌሉያ ጌታ ሸፍኖ ሞገስ ነው ከላይ ያለው፣ ማንም አያውቅም። አንድ ሰው ግን በሌሊት ተኝቶ የእግዚአብሔር ድምፅ መጣለትና ለልጄ ጫማ ግዛለት አለው። ጫማ ግዛለት ይላል እግዚአብሔር። ከዛ እሁድ ፕሮግራም አልቆ ስንወጣ ጠራኝ እና ምሳ ጋበዘኝ። ጥሩ ምሳ ቁጭ ብለን እግዚአብሔር ሐሙስ ዕለት አለኝ። ሐሙስ ዕለት ማታ እኔ ምን ማለት ነው ይሄ ነገር ብዬ ጥያቄ ፈጥሮብኛል። ሐሙስ ዕለት ማታ ነው እግዚአብሔር በሌሊት የተናገረኝ። ጫማ ግዛለት አለኝ። ጫማ የለህም እንዴ አለኝ። አለኝ ጫማ አልኩት። ጫማ አለኝ፣ ይሄ ጫማ አለኝ አልኩት። መቼ ነው የተናገረ? ሐሙስ ዕለት። ሐሙስ ዕለት ተናግሮኝ ወዲያው ማምጣት ሲገባኝ ሐሳቤን ልቀይር ስታገል እሁድ ደረሰ። እሁድ ከምሳ ጋር አደረገዋለ ሞር
ሞር አስጨመረኝ አለ። ሞር ገንዘብ ጨመርኩኝ ካለ መታዘዝ የተነሳ ይሄ ምሳ አሁን ሐሙስ ቢሆን ብር ሰጥቼ እጠፋ ነበር። ይሄ ምሳ ተጋብዘሃል፣ ይሄ ተጨማሪ ነው ከነ ምንድነው ታክሱ ነው የከፈልኩት ለእግዚአብሔር። ስከራከር ከረምኩ አለ። በዛ ጊዜ የነበረው ብር ውድ ሊሆን ይችላል። አይ ነው እግዚአብሔር ፊት አንድ ነገር አድርጉ ተብለን ምን ያህል ጊዜ ተከራክረናል። አብርሃም ግን በማለዳ ተነሳ ይላል። በማለዳ ማልዶ ተነሳ። ምን አይነት የምጥ ሌሊት እንደነበር አስቡት። እንዴት አይነት ጭንቅ የቃዥ የጌታ ድምጽ ነው። አዎ ደግሞ ሲያውቀው የእግዚአብሔር ድምጽ ነው ያውቀዋል። ባልሆነ የእግዚአብሔር ድምጽ እያለ ዞር ብሎ ሚስቱን ያያታል። የምታውቀው ነገር የለም፣ ተኝታለች። ልጅን የሚያክል ነገር ሊያጡ ነው፣ ግን ተኝታለች። ዞር ብሎ ያያታል፣ ተኝታለች። እሷ ልንገራት አልንገራት፣ እግዚአብሔር ሆይ አንተ ትበልጥብኛለህ፣ የእሷን ጉዳይ ቴክ ኬር አድርገው አንተ፣ እኔ ግን እነሳለሁ። ተነሳና ምንም የማይመለከታቸውን ሰዎች ነው ይዞ ሄደው። ሁለት ብላቴኖች የቤቱን ሰራተኞች ነው ይዞ ሄደው። ዋናውን ይስሐቅንና ሁለት ይዞ አህያ ጫነ ይላል። ጉዞ ጀመሩ ይላል። የስንት ቀን መንገድ እንደሄዱ ታውቃላችሁ? የ3 ቀን መንገድ፣ ሐሳብ የሚያስቀይር ጉዞ። 3 ቀን ተሰጥቶት ሴም አብርሃም 3 ቀን ይሄዳሉ አያልቅም፣ ይሄዳሉ አያልቅም፣ ይሄዳሉ አያልቅም። ይህ ነገር ግን ልመለስ እንዴ የሚያስብል። አብርሃም ግን በአቋሙ የጸና ነው። አብርሃም ታማኝ ነው። ክብር ለኢየሱስ ይሁን። 3 ቀን ተጓዙ ይላል። በ3 ቀን ከዛ በኋላ በማለዳ ተነሳ፣ እግዚአብሔር ወዳለው ቦታ ሄደ ይላል። የ3 ቀናት ጉዞ አደረገ። በጣም የሚገርማችሁ ሌላው ፈተና የነበረበት ልክ የሆነ ቦታ ጋር ሲደርሱ እኔ ምልህ ዳዲ ያ ድምፅ መጣ። የሚፈራው ድምፅ የእግዚአብሔር ድምፅ አለ፣ በውስጡ የሚመጣበት ድምፅ አለ። ይሄኛው ግን የሚያስፈራ ድምፅ ነው። ያ የሚወደው ልጅ ዳዲ፣ አቤት ልጄ፣ ይሄው የመስዋዕት የሚሰዋበትን እንጨት እኔ ይዤዋለሁ፣ እሳቱ ሁሉ ነገር ይሻሉ ተሸክሜያለሁ። አንተ ጋር ቢላ ያለው እጅ ላይ የመስዋዕቱ በግ ግን ማን ነው? ምን አይነት ጥያቄ ነው? የመስዋዕቱ በግ ማን ነው? እኛ ሰፈር እኮ ስትሰዋ ማቀ በጎች አሉ፣ ብድግ አድርጋ አምጥተህ ስትሰዋ ነው የምንሄደው። 3 ቀን መንገድ ተራራ፣ በግ የማይሰማራበት ሰፈር። አልገባኝም ዳዲ፣ አልገባኝም። ይሄ አንጀቱን ቁርጥ የሚያደርግ ነው። የአብርሃም ከባድ ድምፅ ነው። ጠላት ይመጣል አብሮ፣ አሬ ልጅን ስማ፣ አያሳዝንም? አሁን ለእግዚአብሔር ነገር ይሄንን ልስጥ ይሄ ተሰምቶኛል። ኧረ እባክህ ነገ አፈር ነው የምትበላው። ወቅ ቺንማ ከነካ ጌታ ይባረክ፣ ሐሳቤን ቀይራለሁ። አቤት እወድሃለሁ ጌታ ሆይ፣ ይህችን ነገር አታንሳት፣ ዘመናችን ያልቃል። አብርሃም ግን ልጄ ሆይ እየታገለ ከውስጡ ጋር፣ ቀላል እኮ አይደለም። የሚገርም እኮ ነው፣ ተስፋውን የማጣት ያህል። ግን ምን አለው? አንድ ነገር ልንገርህ፣ አንተን ያመጣ እግዚአብሔር፣ አንተን የሰጠኝ እግዚአብሔር፣ አንተን ለኔ አድርጎ የሰጠ እግዚአብሔር፣ አንተን ራሱ ያዘጋጀህ እግዚአብሔር ለራሱ መስዋዕትን ማዘጋጀት ይችላል። ልጅ አትጨነቅ፣ ይችላል። አሜን ነው ወይ? ይችላል። እግዚአብሔር ላይ ለእግዚአብሔር መንግስት በህይወታችሁ በኑሯችሁ አንዳንድ እግዚአብሔር በማይወደው መንገድ እየሄዳችሁ ተው ስትባሉ የተዋችሁት ማናቸውም ነገር እግዚአብሔር ለበረከት ይቀይረዋል። ሃሌሉያ! ይሄ መልእክት ነው ለአንድ ሰው። ጌታ ይባረክ። እግዚአብሔር ይቀይረዋል። እግዚአብሔር ወደ በረከት ይቀይረዋል። እግዚአብሔር ልናዝናናው አይደለም እኛ ነገሮችን የምናደርገው። እግዚአብሔር ልናስደስተው ብቻ አይደለም፣ እግዚአብሔር እኛንም ሊባርከን ነው አንዳንድ ጊዜ ወደኛ እንደዚህ የሚመጣው። ስለዚህ ይስሐቅ አትጨነቅ፣ በጋ ይታይህም፣ አይኖ ቢላው ይታይሃል አይደል? አዎ እሳቱ ይታይሃል፣ ጭራሮ ይታይሃል፣ የሚሰዋበት ነገር ሁሉ ተዘጋጅቷል አይደል? ስለ መስዋዕቱ በግ አንተ አትጨነቃል፣ እግዚአብሔር ራሱ ያዘጋጃል ብሎ አለው። ከባድ ነገር ነው። የቤተ ክርስቲያን አባት ተርቱሊያን የሚባል ሰው እንደዚህ አለ። the blood of saints ይላል is the seed of church. the blood of saints
አባቶቻችን የከፈሉት መስዋዕትነት ነው የዛሬ የኔና የናንተ የመዳን ምክንያት። አሜን ነው። እነሱ የሄዱበት ጭከና፣ እነሱ የሄዱበት ዋጋ መክፈል ፌዝ እምነት እንዲጠበቅ አደረገ። ውጤት የሌለው መስዋዕትነት የለም በምድር ላይ። ክብር ለኢየሱስ ይሁን። እግዚአብሔር ፍስነ። ስለዚህ አብርሃም ምን አለው? እነሆ አለው በቃ ይዘጋጃል፣ አታስብ፣ የመስዋዕቱን በእግዚአብሔር ያዘጋጃል አለ። ጌታ የተባረከ ሰው። መጨረሻ ላይ አብርሃም ምን አደረገ ይላል ስንደርስ በቁጥር 9 ላይ ስትመለከቱ መሰዊያን አዘጋጀ ይላል። መሰዊያ ሰራ። በቃ የቁርጥ ቀን ደረሰ። ምንም ማድረግ ወደማይቻልበት ሁኔታ ውስጥ ደረሱ። አብርሃምም መሰዊያን አዘጋጀ ይላል። በግ የለም፣ የሚሰዋ ነገር የለም። አብርሃም ይጠብቅ ይሆናል እንግዲህ ሌላ ነገር ሰብስቲቱት ያደርጋል ብሎ፣ ነገር ግን የለም፣ ምንም ነገር የለም። የሚመለከተው ስቲል ሰዋ የተባለው ያን የሚያምር ልጁን ነው። ቆሟል እዛ ቦታ ላይ። አዘጋጀ፣ እንጨትንም ረበረበ፣ ይስሐቅንም አሰረው ይላል። እኔ ነኝ ጎረምሳ ነው። ተራራ 3 ቀን ወክ ያደረገ ነው። ታዝሎ አይደለም ወክ ያደረገ ልጅ፣ በቃ የደረሰ ልጅ አብርሃም አሰረው ይላል። ታሰረ ይላል። ይሄ ማለት ከባድ የሆነ አዲስ ኪዳናዊ ትርጉም አለው። ክብር ለኢየሱስ ይሁን። ይስሐቅ የሚሞትበትን ነገር ተሸክሞ ተራራ ወጣ። ኢየሱስ ክርስቶስ የሚሰቀልበትን መስቀል ተሸክሞ ወደ ተራራ ወጣ። አባት አለ፣ የሚወደድ ልጅ አለ። ይስሐቅ ይወደዳል፣ ኢየሱስ በአባቱ ይወደዳል። አንድ ልጅ ነው የተባለው፣ ይስሐቅም አንድ ልጅ ነው። ኢየሱስ ክርስቶስም የእግዚአብሔር አንድ ልጁ ነበር። ሙት ሲባል በፈቃዱ ነፍሱን ሰጠ። ይስሐቅም እነሆ ትታረዳለህ በሚባል ጊዜ በፈቃዱ ፓወሩን ሁሉ አሳልፎ ለአባቱ ሰጠ። ምን አይነት በአዲስ ኪዳንና በብሉይ ኪዳን መካከል ያለ አስገራሚ የታሪክ ድልድይ ነው። እንደዚህ አይነት መታዘዝ የሞላበት መስዋዕትነት፣ መታዘዝ የሞላበት ኃይል ያለበት እግዚአብሔር ያዘጋጀው የመዳን መንገድ ኢየሱስ ነበር። ክብር ለኢየሱስ ይሁን። አሰረው። ሌላ ምን አደረገው? በእንጨት ላይም አጋደመው። ከዛ በኋላ እጁን ዘረጋ። እያየው ሊሰዋው እጁን ዘረጋ። በእውነት ከእግዚአብሔር የሚበልጥብን ነገር ዛሬ ምን አለ? እሺ የማንልበት ጉዳይ ምን አለ በቤታችን? ምንም አይኔን ጨፍኝ የምነግራችሁ ነገር ከእግዚአብሔር የሚበልጥባችሁ ምንም ነገር የላችሁ። እኔ ምንም ነገር የለኝም ስለሚመስለኝ ነው እንጂ አንዳንዴ የእውነት አይምሮዬን እያሳመንኩት ነው እንጂ ከእግዚአብሔር የሚበልጥብን ምንም ነገር የለም። ከፍቅሩ የሚበልጥ ዋጋ ከመክፈል ጋር እግዚአብሔር ለኛ ከከፈለው ዋጋ ጋር የሚመዛዘን፣ እሱ ከሰጠን ፍቅር ጋር የሚመዛዘን፣ ከሰጠን ህይወትና እድሜ ጤንነት ጋር የሚመዛዘን ምንም አይነት እግዚአብሔር ፈልጎት የሚያጣው ነገር ሊኖር አይችልም። እኛ ቤት ውስጥ ክርስትና በእነዚህ ትግሎች ውስጥ የምንቀጥለው የረጅም የህይወት ጉዞ ብቻ ነው። አምጪ አምጣ እየተባልን፣ ሰዋ እየተባልን፣ ከኔ ይልቅ ይሄን ነገር ታስበልጣለህ፣ ከኔ ይልቅ ይሄን ነገር ትወዳለህ እየተባልን፣ ኧረ አልወድም፣ ኧረ እኔ ከዚህ በላይ ካንተ በላይ እሱን ልወደው አልችልም እያልን አንዳንዴ ባክለፈኝ እያልን፣ ነገር ግን እግዚአብሔር በረከት በኃይል ሲያገኘን አንዳንዴ ደግሞ ዝም ሲልብን እንደዚህ እያልን እየታገልን የምናልፍበት መንገድ የክርስትና መንገድ ይባላል። እንዲሁ ዝም ብሎ ወድሃለሁ ብቻ ብለን የምንኖርበት መንገድ አይደለም። እግዚአብሔር እንደዛ አድርጎ አስቀምጦታል። አሜን ነው ወይ? አባቶቻችን ዕብራውያን ላይ ሄዳችሁ ማንበብ ትችላላችሁ። ሁሉን እያጡ ይላል። ሁሉን እያጡ ተሰደዱ ይላል። ሁሉን እያጡ ተቀበዘበዙ ይላል። ዓለም አልተገባቻቸውም ነበር ይላል። ምንም ነገር ከኢየሱስ የሚበልጥባቸው ነገር አልነበረም ይላል። በሰይፍ ስለት እያለፉ ሄዱ። ሁሉና ለምን ሲባል የሚጠብቁት ሌላ ዓለም ነበር ይላል። የሚያስበልጡት ሌላ ዓለም ነበር ይላል። የቀደመባቸው የበለጠባቸው ኢቭን ከህይወታቸው እንኳን የበለጠ የሚያውቁት አንድ ታሪክ አለ። እሱ እግዚአብሔር ይባላል። ሃሌሉያ። እንደዚህ ያለፉባት የጀግኖች ታሪክ ነው መጽሐፍ ቅዱስ። ኧረ አሜን አሜን አሜን። የጀግኖች ታሪክ፣ የጀግኖች አባቶቻችን ታሪክ ናቸው።
በጣም ትንንሽ ጉዳዮቻችን ቢግ ዲል ሆኖብን ተይ ይሄ ሰው አይሆንሽም። እኔ ደህንነት ሳስተምር ብዙ ጊዜ ቅድም ለተማሪዎች ሲነግራቸው ነበር። እጮኛሞች ሆነው ይመጡና አንዷ ወደ ጌታ ትመጣለች። እጮኛሞች ናቸው። በቃ የእግዚአብሔር ነገር ገብቷቸው በቃ ምርር ያለ ነገር ውስጥ እንዲገቡ ስንመክራቸው ሄደው ለጮኛቸው ለማያምነው ሰው ይነግሩና ያማያምነው ጮኛ መጥቶ እኛን ሊመታን ይፈልጋል። ለምን ትከለክላታለህ ብሎ ለምን ትከለክላታለህ ምን አገባ ምናምን ይላሉ። እኛ የምናስተምረው የእግዚአብሔርን እውነት ነው። እነዚህ ትንንሽ ነገሮችን እንኳን የማያስጥል ክርስትና የማያስጥል ለእግዚአብሔር ከሆነ ይሄ ሁሉ ይቅርብኝ የማያስብል ክርስትና አረኛ ጋር እኔ ልባርካችሁ በኢየሱስ ስም ይሄ አይድረስባችሁ። የማትሰውት ነገር በጌታ በኢየሱስ ስም አይኑር። አሜን በሏ። ጌታ የተባረከ ይሁን። እግዚአብሔር ጠይቆ የሚከለከልበት ቤት በኢየሱስ ስም ቤታችሁ አይሁን። ክብር ለእግዚአብሔር ይሁን። ዛሬ በጣም የሚያስገርማችሁ ነገር እንዴት ነው አኗኗራችን፣ ህይወታችን እንዴትስ አድርገን ነው ከእግዚአብሔር ጋር ያለን ፍቅር የምንገልጽበት መንገድ። ወደ መጨረሻው ስመጣ ከዚህ ሁሉ መታዘዝና መፈተን ድርጊት ውስጥ ግን ምን ይወጣል? እሺ ልታዘዝ፣ ላድርገው፣ እግዚአብሔር ያለውን እሺ ልበል። ከዛ ሳይ እግዚአብሔር ሪዋርድ ሽልማቱ ምንድን ነው? የመጀመሪያው ማለለት ይላል። ቁጥር ወደ መጨረሻው አካባቢ ስትመጡ ቁጥር 16 ላይ እንደዚህ ይላል፣ የእግዚአብሔር መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራው ይላል። ቅድም እንዳልኳችሁ መስዋዕቱ ተጋድሟል። ያው ስለምታውቁት ታሪኩን ነው የዘለልኩት። ነገር ግን ጌታ እግዚአብሔር መጣና እንደዚህ አለ፣ ስማ አብርሃም አለ፣ እጅህን በብላቴናው ላይ አትዘርጋ። ለምን? በቃ እኔ አሁን ጨርሻለሁ አለ። አንተ ልብ ውስጥ ይስሐቅ ሞቷል። አንተ ልብ ውስጥ እንደውም የዕብራዊ ጸሐፊ ሲናገርና ከሞት እንኳን እንዲያስነሳው አምኖ ነው የሚለው። አብርሃም በሱ ዘመን በዘፍጥረት ውስጥ ምንም ሞቶ የተነሳ ያውቅ። ነገር ግን ፌዝ ሲያስረዳው፣ እምነት ሲያስረዳው፣ ሃሌሉያ ሙታንን የሚያስነሳ አምላክ እንደሚያመልክ ያውቃል አብርሃም። ሃሌሉያ ሙታንን የሚያስነሳ አምላክ እያመለከ እንደሆነ ያውቃልና የዕብራውያን ጸሐፊ እሱ በሌለበት ሲጽፍለት እንደዚህ አለ፣ ልጁን ይስሐቅን ከሙታን ሊያስነሳው እንኳን እንደሚችል ተረድቷል ይላል። በእግዚአብሔር አይን ውስጥ፣ በእግዚአብሔር እይታ ውስጥ፣ በእግዚአብሔር ማንነት ውስጥ አብርሃም ኦልሬዲ ሰውቶታል። ይስሐቅ ሞቷል። በቃ አልከለከልከኝም። ምን ማለት ነው? ገለኸዋል። ምን ማለት ነው? በቃ የሚቃጠል መስዋዕት አድርገህ አቅርበዋል። አለቀ። ደን በቃ ጨርሻለሁ። እግዚአብሔር ሆይ ጨርሰሃል እና በቃ እሱ ላይ አታድርግ። ታዲያ መስዋዕት ውስጥ በቃ ያውልህ እዛ ጋር በግ አለልሃለሁ። ከሰማይ የመጣ የእግዚአብሔር ልጅ ኢየሱስ the substitute sacrifice ጌታ የተባረከ ይሁን። በምትክ የሆነ ሞት፣ በምትክ የሆነ ኢየሱስ ክርስቶስ ጌታ የተባረከ ይሁን። ምትክ የሆነልን ክብር ለኢየሱስ ይሁን። አለልህ በግ አለ። ምንም ማይናገር ማይታገል፣ በስተርጅናው ሊያመልጥ የማይችል የተያዘ ለእግዚአብሔር ለላከው ፈቃዱን አሳልፎ የሰጠ የእግዚአብሔር በግ ኢየሱስ አለ። በቃ ምንም ማያታግል መስዋዕት፣ አፉን አልከፈተም። ወደ ሞት ሲነዳ እንደ ጠቦት ወደ ሞት በሸላቾች ፊት እንደሚነዳ ጠቦት ዝም አለ፣ አፉንም አልከፈተም። አብርሃም ዞር ሲል ምንም ያክል በግ ቀንዱ ተይዟል፣ ፓወሩ ተይዟል፣ ወሰደው ይላል። በይስሐቅ ምትክ ተሰዋ። በአንተ ምትክ ተሰውቶልሃል። በአንቺ ምትክ ተሰውቶልሻል። በእኔ ምትክ የተሰዋ አለ። እዚህ ቤት ያሰባሰበን ያ የተሰዋው የእግዚአብሔር ልጅ ኢየሱስ፣ ክብር ለሱ ይሁን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ተሰዋልን። በቃ ከዛ በኋላ እንደዚህ ያለ በቃ ጨርሰሃል። አንተ አልከለከልከኝም። ምንድን ነው ያለው? አልከለከልከኝም። የመከልከል መብት እያለህ ይሄን ነገር እንኳን አላረገውም የማለት መብት እያለህ፣ በዚህ ጉዳይ አትምጡብኝ ማለት መብት እያለህ፣ አንተ ግን አልከለከልከኝም። አንድ ልጅህን በቃ አልከለከልከኝም። ያልከለከልከኝ ዝም ብሎ ነገር አይደለም የጠየቅኩ፣ ከባድ ነገር ነው የጠየቅኩ። የህይወትን ሴንተር በቃ የመኖርና ያለመኖር ጉዳይን ነው የጠየቅኩ። እሱን አንዱን ልጅህን አልከለከልከኝም።
ምን አይነት በቃ አንተ ከዚህ በኋላ ወዳጅ ብትባል ያንስብሃል። ታውቃላችሁ እግዚአብሔር አምላክ ተብሎ ለመጠራት ያላፈረው በመጀመሪያ በአብርሃም ነው። ሲጠራ ራሱ ምንድን ያለው ሙሴ እኔ ማንን ላከኝ ልበለው? ለፈርዖን። ፈርዖን ምንም ያውቀው ታሪክ የለም ስለ እስራኤል። ማን ላከኝ ልበለ ሲል ምትልከው እኔ እንደላኩ ንገረዋልና እኔ አለው ሲያስረዳው ለሙሴ የአብርሃም ብሎ ነው የጀመረው። አራሜን ነው ወይ እኔ የአብርሃም የዛ ሊሰዋ ያለው የታዛዡ በእምነት የታዘዘው የይስሐቅ ስሙ የተቀየረለት የያዕቆብ አምላክ ነኝ እኔ አላፍርም። ይህን ስነግርህ አንተ እስቲ ስማችሁን ጥሩና የእናንተ አምላክ ተብሎ ሲጠራ ያለ እግዚአብሔር ያፍራል አያፍርም? በጌታ በኢየሱስ ደም የሆነ አለማፈር በሕይወታችን ውስጥ ይከናወን። ሃሌሉያ አሜን አሜን አሜን። በምናደርገው ነገር ሁሉ እግዚአብሔርን የሚያከብር ነገር አክብረን እኔ የሀብትሽ አምላክ ለመባል አላፍርም ማለት ይሁንለት። አንድ ልጅን አልከለከልከኝምና በቃ አንተ ምትገርም ሰው ነህ። በቃ የአብርሃም አምላክ ተብሎ ተጠራ። የአብርሃም አምላክ ተብሎ ነው የሚጠራው ራሱ። በቃ ወዳጅ፣ የተፈተነ ወዳጅ፣ የተፈተነ ፍቅር፣ የተፈተነ እምነት፣ የተፈተነ አብሮነት፣ የተፈተነ አምልኮ፣ የተፈተነ ማንነት አብርሃም ጋር ነበረ። ክብር ለኢየሱስ ይሁን። ከዛ በኋላ ምን አደረገው ይላል? እንደዚህ ያለ እግዚአብሔርም ከሰማይ መጣ ይላል። ድጋሚ መጣ። በቃ አመላለሰው አብርሃም እግዚአብሔርን አመላለሰው። አንዴ ሰዋ ይለዋል፣ ይሄዳል። ከዛ ደግሞ አይችልም፣ ይመጣል። ይሁን በጓለ ይለዋል፣ ደግሞ ይሄዳል። ከዛ ደግሞ ይመጣል። አሁን ለሶስተኛ ጊዜ ሲመጣ አብርሃም ወይ አቤት፣ ደግሞ ምንድነው? አንድ ነገር ልንገርህ፣ በቃ አልቻልኩም፣ መቀመጥ አልቻልኩም፣ አርፌ መቀመጥ አልቻልኩኝም። እኔ እነግርሃለሁ አለው፣ በራሴ ማልኩልህ ይላል የሰራዊት አምላክ እግዚአብሔር። ውይ በራሴ ማልኩልህ። በሆነ ነገር አይደለም የማለለት፣ በወይፈን በጥጃ ምናምን በደም አይደለም የማለለት፣ በራሴ ራሱ ኦነሩ ዋናው እግዚአብሔር በራሴ ማልኩልህ። አይስዌር ማልኩኔ። ይምልልሻል እህቴ፣ እግዚአብሔር ይምላል። በቃ በእሷ ጉዳይማ እኔ በራሴ እምላለሁ። እሷማ የሚባል ነገር አላችሁ፣ እሱማ በቃ እኔ እምልለታለሁ የሚባል ነገር አለ እኔ ጋር። ውይ ጌታ ኢየሱስ ልባርካችሁ፣ ይሄ ነገር ይገኝባችሁ። አሜን ነው ወይ? በቃ እንደዚህ እግዚአብሔር የሚምልበት። ጠላት ሲመጣ ኖ እሷን ማለት ነካ አትችልም። አውቀዋለሁ፣ እሱ አውቃታለሁ፣ እሷን ልታልፍ አትችልም። በቃ እኔ በራሴ ምያለሁ፣ ልባርካት ምያለሁ። ምንድን ያስማለው? ምንድን የመሐላውስ ውጤት ምን ነበረ? ምንድነው ታውቃላችሁ? በራሴ ማልኩ ይላል። ነገር ግን ይህን ነገር አድርግሃልና አንድ ልጅህንም አልከለከልክምና በእውነት በረከት እባርክሃለሁ። የመጀመሪያ ያለው አልከለከልክም፣ ማልኩልህ። እሺ ስለማልክ ያው የአብርሃም ሕይወት ታውቃላችሁ። እወድሃለሁ፣ እኔ ካንተ ጋር ነኝ፣ ጋሻ ነኝ ሲለው ጥያቄ አለ ሁሌ። ምንድነው እወድሃለሁ? በባዶ እወድሃለሁ፣ በባዶ እኔ ካንተ ጋር ነኝ፣ ከዚህ በላይ ምን ትፈልጋለህ ሲለው ብቻዬን ነኝ፣ ልጅ የለኝም፣ ይሄው ኤሌዘር ሊወርሰኝ ነው፣ መልስልኝ ለዚህ። እሱ ነው የሚያስጨንቀህ? በቃ እኔ ዘርን አበዛዋለሁ። አሁን ግን እዚህ ጋር ሲጠይቀው ምን አለ? እምልልሃለሁ ሲለው አይ ዶንት ቲንክ ምን ታደርግልኛለህ የሚል አይመስለኝም። በቃ ልጁ መትረፉንና አምላኩን ማክበሩ ብቻ ነው ለሱ ቢግ ዲል በዛ ሰዓት። ግን እግዚአብሔር ቀጠለ፣ ምዬልሃለሁ አለና የእውነት አለ ቁጥር 17 ላይ በእውነት በረከትን እባርክሃለሁ አለው። በእውነተኛ በረከት የእግዚአብሔር ቃል ሲናገር ምን ይላል መሰላችሁ? የእግዚአብሔር በረከት ባለጠጋ ታደርጋለች፣ በውስጧም ሐዘን የለባትም። እንግዲህ በረከት ስንት አይነት ነው? እውነተኛ በረከትና ፌክ በረከት አለ። ፌኩ በረከት በምን እንደሚመጣ ይታወቃል። ያው ወደ ምድራችን ሄዳችሁ ኃይለኛ የጉቦ ቦታ ላይ ያሉ ሰዎች እግዚአብሔርን እሁድ የሚያመልኩ ሰዎች ናቸው። ከዛ የሆነ ነገር ሲሞላላቸው ይጠሯችሁና አገልጋዮችን የምስጋና ቀን ያዘጋጃሉ። በምን እንደመጣ ሳሙኤል ምን አለ? አሪፍ መስዋዕት ሊያቀርብ ሲል ሳኦል ምንድነው የምሰማው ድምፅ አለው። ይሄማ ብሌሲንግ ነው አለው።
ይሄማ ብለሲንግ ነው። ይሄማ የሚገርም እኮ ምርኮ ነው አለ። እንደዚህ አይነት ምርኮ ከየት ይገኛል? ህዝብ ለአምላኩ ይሰዋው ዘንድ። አቤት 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 አቤት! ኖ ኖ ኖ ኖ! ይሄ የምሰማው ድምፅ እውነተኛ አይደለም ማለት እውነተኛ አይደለም። እግዚአብሔር በእውነተኛ በረከት ይባርካችሁ። ማጭበርበር የሌለው፣ ሐዘን የሌለበት፣ የሰው ደም የሌለበት፣ የእናንተ ያልሆነ የሌለበት፣ ግፍ የሌለበት። እኔ በሱ ነው ምባርክህ አብርሃም። እኔ በቃ በሱ ነው ምባርክህ። በእንደዚህ አይነት ትሩዝ ያለበት እውነት ያለበት ብለሲንግ ነው ምባርክህ። የእግዚአብሔር የሆነው በረከት እውነተኛ በረከት ይባላል። አሜን ነው ወይ? እውነተኛ በረከት ብዙ ብር አይደለም። እውነተኛ በረከት ብርና ወርቅ አይደለም። እውነተኛ በረከት ማለት ሰው የማያስጨንቅ ለሌላው በረከት የሚሆን እውነተኛው በረከት ለሌላው መባረኪያ መንገድ የሚሆን በረከት፣ እሱ እውነተኛ ከእግዚአብሔር የሆነ በረከት ይባላል። ሪል ብሌሲንግ እሱ የእውነት እባርካለሁ አለው። እውነተኛ በረከት፣ ሐዘን የሌለበት በረከት፣ በሰው ማኒፑሌሽን የማይመጣ በረከት እባርካለሁ። ምንም ግፍ የሌለበት በረከት። ቁጥር 17 ላይ እንደዚህ ይላል፣ እባርካለሁ፣ በረከትን እባርካለሁ፣ ዘርህ እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ። በቃ አሁን ደገመው። ይስሐቅ አለልህ፣ ይስሐቅንም የሰጠው እኔ ነኝ። በዛ ውስጥ የሚመጣውን ዘር ደግሞ አሁንም እደግምልሃለሁ፣ እምልልሃለሁ በራሴ ይሆናል። ይሄ ማለት እኮ እኔና እናንተ ተጨምረን የአብርሃም ልጆች በእምነት ምድር ሁሉ የአብርሃም ልጅ ሆኗል። አሁን አይደለም ወይ? እንደ ምድር አሸዋ እኮ ሆንን እኛ። እዚህ ጋር የተጀመረ እኮ ነው የኛ በረከት። አሜን በሉ እስቲ። ለአብርሃም የተሰጠው ብለሲንግ ውስጥ እኮ ነው አንተ ያለኸው፣ አንቺ ያለሽው፣ ልጆቻችን ያሉት እዛ ብለሲንግ ውስጥ እኮ ነው። በእምነት መታዘዝ የሆነ በረከት ውስጥ ነው። በአዲስ ኪዳን የአብርሃም በረከት በክርስቶስ ኢየሱስ ወደ እናንተ ነው የተባለው። ያ በረከት እዚህ ጋር ነው የጀመረው። ሃሌሉያ! እባርክ አበዛሃለሁ አለ። በዙ ምድርም ሙሏት። በኢየሱስ ክርስቶስም ባርካችኋለሁ። በረከታችሁ ዘራችሁ ሁሉ በኢየሱስ ክርስቶስም ይብዛላችሁ። በክርስቶስ የሆነ መጨመር፣ ኢየሱስን የሚያውቅ ህዝብ። ከዛ በኋላ ምን አለ? ዘር ግን ዝም ብሎ ዘር አይደለም አለ፣ የጠላቶችን ደጅ ይወርሳል። ሃሌሉያ! የጠላቶችን ደጅ ይወርሳል። የሚደንቀኝን ነገር ልንገራችሁ። አንዳንድ ሰው ቤት ጌታ ይገባና የማያምን በጥንቆላ ያለ በመተት ያለ በተለያየ አይነት ስራት ውስጥ ያሉ ቤተሰቦች ውስጥ አንቺን ያገኛል እግዚአብሔር። ከዛ ይምልልሻል። ስታከብሪው፣ ስትታዘዡ፣ ስትሰዊለት፣ የእውነት ስትወጂው፣ ስተፈትነሽ ስታልፍ ወንድሜ፣ ከዛ ቤት ይገባና በዛ በዲመን በጨለማ የታሰረ ቤተሰብ ውስጥ እግዚአብሔር ልጅ ኢየሱስ ክርስቶስ መስራት ይጀምራል። የዛን ጊዜ ታውቃላችሁ አይደለ? ከዋናው ጀምሮ እየገነደሰ አንዳንድ ቦታ ለምስጋና ሲጠሯችሁ ድሮ በቃ ማያምኑ የነበሩ ያ ሁሉ ጄኔሬሽን በክርስቶስ ሆነው እነሱ መሃል ቆሞ ታያላችሁ። እግዚአብሔር እንደዚህ አይነት ሰዎችን ይባርካቸው። ሃሌሉያ! እንደዚህ የሆነላችሁ ሰዎች አላችሁ በቤታችሁ። እናታችሁን የወረሳችሁ፣ አባታችሁን የወረሳችሁ፣ ወንድሞቻችሁን የወረሳችሁ፣ የአክስቶቻችሁን ልጆች የወረሳችሁ፣ ጎረቤት፣ ጓደኛ፣ ዱርዬውን ሁሉ አምጥታችሁ ለኢየሱስ እንዲንበረከክ ያደረጋችሁ እግዚአብሔር ይባርካችሁ። ሃሌሉያ! ምን ማለት ነው ይሄ? ጠላት አለ፣ አንተ ሊሚትድ አድርጎ የሚያስቀምጥህ አለ። አንተ ስትድን፣ አንተ ስትታዘዝ፣ እዛ ቦታ ላይ ወደ ክርስቶስ ከመጣ በኋላ ሊሚትድ አድርጎ የሚያስቀምጥ ነገር አለ። እንደሱ አይደለም የሆነው አለው አብርሃምን። ጠላቶች ደጅ ጋር ትሄድና የጠላትን ደጅ ትወርሰዋለህ። ተከላካይ አይደለም የምትሆነው፣ አጥቂ ነው የምትሆነው አንተ። ኧረ አሜን ነው፣ አሜን ነው፣ አሜን ነው፣ አሜን ነው። ጌታ ኢየሱስ የተባረከ ይሁን። አሜን በሉ እስቲ በደም። የጠላቶችን ደጅ ትወርሳለህ። ያልተወረሰ የጠላት ደጅ አለ። ጠላቶ ቤተሰቦቻችንን የያዘ፣ ዘራችንን የያዘ፣ የኛ የሆኑትን የያዘ፣ እንደውም ጭራሽ እነሱ የበላይ የሆኑብን እኛ አንዳንዴ ለምግብ እንኳን ማመስገን እየተሳቀቅናለን። እነግራችኋለሁ፣ እግዚአብሔር ፊት የእውነት እንታዘዝ። እግዚአብሔር ፊት የእውነት እንሰዋ። በእግዚአብሔር እንተማመን። እግዚአብሔር ፊት እንወራረድ። እግዚአብሔር ይምልልናል። ትናንትና ያስጨነቁን ሰዎችን የማስጨነቅና እንደገና እነሱን የያዘውን በማስለቀቅ የክርስቶስ ኢየሱስ ወገን የማድረግ ኃይል በቤታችሁ ይመጣል። በቃ ይሄ ነው ትርጉሙ። ዘርህ እስቲ ዘሬ በሉ አንዴ። የጠላቶቼን ደጅ ይወርሳል።
ከጠላቶች ሰፈር ሆኖ እኔን አይዋጋኝም። እኔ ከእግዚአብሔር ወገን ሆኜ አፈርሳለሁ። እንዴት እኮ መታደል መሰላችሁ! እናንተ በእናንተ ማመን ምክንያት ያመነ ቤተሰብ ካላችሁ የእውነት የታደላችሁ ሰዎች ናችሁ። እግዚአብሔር ነው ያደረገላችሁ። ክብር ለኢየሱስ ይሁን። የጠላትን ደጅ ይወርሳል አለ። ከዛ በኋላ ምን ይሏል መጨረሻ ላይ? የምድር አሕዛብ ሁሉ በዘርህ ይባረካሉ ቃሌን ሰምተሃልና። ምድር ላይ የመኖራችሁ ትርጉም ለሌሎች በረከት አድርጎ እግዚአብሔር ይቀይረዋል። እውነተኛ አምልኮ ማምለክ ስትጀምሩ፣ እውነተኛ መስዋዕት መሰዋት ስንጀምር፣ እግዚአብሔር ላለን ነገር እሺ ብለን ጨክነን በእምነት ማድረግ እርምጃ ስንጀምር፣ ጎረቤታችን ምንኖርበት ምድር ሁሉ በእኔ ምክንያት፣ በአንቺ ምክንያት፣ በአንተ ምክንያት ብለሲንግ ይመጣል። ሃሌሉያ። እንኳን በግላችን ሞላል ብለን የምንጨነቅበት ሳይሆን እግዚአብሔር ከኛ ያለፈ ከቤቴ ያለፈ በየቀኑ እንዲህ ግራ ከሚያጋባኝ ያለፈ በረከት በእኛም በቤተሰባችንም በአካባቢያችን ላይ ሳይቀር ይወርዳል። ክብር ለኢየሱስ። ክብር ለአምላካችን ነው። አንዲት ዘማሪ ምን አለች? አብርሃም ቤት ይስሐቅ ሲመጣ መቼ ተነካ ያንተ ቦታ፣ እጅ አይበልጥም ከፊት ፈገግታ፣ አያንስም ሰጪ ከስጦታ፣ ሙሴ ከነአንን ባይወርስም አለ እንደ እግዚአብሔር ያለ የለም፣ ማጉረምረም ማዘን መች አለበት፣ ማርና ወተት ሆነለት። አብርሃም ቤት ይስሐቅ ሲመጣ መቼ ተተካ ያንተ ቦታ፣ እጅ አይበልጥም ከፊት ፈገግታ፣ አይቀልም ሰጪ ከስጦታ፣ ሙሴ ከነአንን ባይወርስም አለ እንደ እግዚአብሔር ያለ የለም፣ ማጉረምረም ማዘን መች አለበት፣ ማርና ወተት ሆነለት። በጣም የሚገርማችሁ ነገር አብርሃም እግዚአብሔር ጠየቀ ሰጠ ነው የሚባለው። እግዚአብሔር አብርሃም ቤት መጥቶ የሚከለከለው ነገር የለም። አብርሃም እግዚአብሔር ቤት መጥቶ ወይፈን ታርዶለት ያውቃል። ቂጣ ተለውሶ ቀርቦለት ያውቃል። እባካችሁ አትሂዱ ተብሎ ያውቃል። አብርሃም ቤት ተመላልሶ ቴዎፋኒ ሆኗል። ልንገራችሁ፣ የሚያስገርም መመላለስ ደግሞ የመጨረሻ የመጣው ልጅን የሚያክል ነገር ጠየቀ። ሁሉንም እግዚአብሔር ባለመከልከል ጨረሰ። ሃሌሉያ። ትንንሽ ነገር ሰተን እናውቃለን። ከባባድ ነገሩን ደብቀነው እናውቃለን። ከባዱም ትንሹም የራስ ነው የሚል መንፈስ በእኛ ላይ ይምጣ። እናንተ ቤት እግዚአብሔር ጠይቆ የሚያጣው ነገር አይኖር። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። የአብርሃም አምላክ ይባርካችሁ። የይስሐቅ መታዘዝ በእናንተ ዘንድ ይሁን። የእግዚአብሔር አቅርቦት አይለያችሁ። ጸልያለን። ክብር ለእግዚአብሔር ይሁን።